ተመልሻለሁ ወደ ዩቲዩብ። እንግዲህ ኢንተርኔት ለ5 ቀናት ያህል ተቋርጦ ነበረ የኛ ለብቻችን ስለሆነ እና ተበላሽቶ ነግረናቸው። በእርግጥ ሴትዮ የለችም ለልጁ ነግረን ለ5 ቀን ያህል ምንም ነገር ምላሽ አልሰጡንም። ዝም ብለውትና ከዩቲዩብ ጠፋሁኝ። በቃ እኔም ኢንተርኔት ይሄ ካርድ ምናምን በራሴ አልሞላም በቃ መጥፋቴ ነው ብዬ ወስኜ ተስፋ ቆርጬ ነበርና ዛሬ ልጁ አስተካከለው ተስተካከለ የበፊቱ እና በጣም ደስ ብሎኛል። እንግዲህ በዩቲዩብ አልጠፋም እላችኋለሁ ቤተሰቦቼ። በዛም በኮሚኒቲ ላይ መልእክት አስቀምጬ ነበረና እናም አሁን ተመልሼ ደስታ በደስታ ሆኛለሁ። ላይክ ሰብስክራይብ አድርጉኝ እላችኋለሁኝ ቤተሰቦቼ። እና እንግዲህ ዛሬ ምግብ ነው ይዤላችሁ የመጣሁት በጎመን ማለት ነው። ቅንጨ በጎመን ነው ይዤ የመጣሁት። ከሙሉም ቪዲዮውን በማየት ቀጣይ ግብአቶቹን እንዴት እንደሰራሁት አሳያችኋለሁ። ከዚህ ቪዲዮ ቀጥዬ ወደዛ ወስዳችኋለሁኝ ማለት ነው ውዶችዬ። እናም እናንተም በማየት አግዙኝ እና አሁን አለሁኝ እላችኋለሁኝ። ምክንያቱም መጥፋቴ እንደምጠፋ ተስፋ ቆርጬ ነበር በኔትወርኩ ምክንያት ማለት ነው። እና እግዚአብሔር ይመስገን አሁን ተስተካክሏል እንደ በፊቱ እላችኋለሁ። እዩት እንደሚያምር ማለት ነው። እንትኑ ምግቡ በጣም ያምራል ማለት ነው። በስመ አብ። ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ ሰላም ነኝ ቤተሰቦች። እናንተም በየላችሁበት የዓለም ዳርቻ የሰው ዘር በሙሉ ሰላማችሁ ብዝት ትርፍርፍ ይበልልኝ ቤተሰቦቼ የምወዳችሁ። እንግዲህ ዛሬ ደግሞ ልዩ የሆነ በጣም የሚጣፍጥ ጤናማ የሆነ ምግብ ነው ይዤላችሁ የመጣሁት። እንደምትወዱት ዋው እንዴት እንደሚጥም እየበላን ነው። እንግዲህ ጉረሱ እስቲ ቅመሱት ላጉርሳችሁ ማለት ነው። እንግዲህ ጎመኑና ቅንጨው በዚህ አይነት መንገድ እየተሰራውን እየበላን እንገኛለን። የዛሬ ምሳችን በዚህ አይነት መልኩ ሰርቼ ያለሁኝ። እንግዲህ ቀጣይ ደግሞ ምን እንዴት ጨመርኩኝ ከመጀመሪያው ጀምሮ ሁሉንም ነገር የማሳያችሁ ይሆናል። ተከታታይ ላይክ አትርሱም ቤተሰቦቼ። ላይኳን ገጨት ማድረግ፣ ሼር ማድረግ፣ ኮመንት አስተያየት ሁሉን ነገር ብታስቀምጡልኝ የሚጎለውንም ነገር በኮመንት መስጫው ስር ብታስቀምጡልኝ እላለሁ። አበረታቱኝ እላቸዋለሁ ቤተሰቦቼ። እና ቀጣይ ያሳያቸዋለሁ። የተጠቀምኩት በመጀመሪያ ካሮቱን ክሊን አርጌ ሊጬ ማለት ነው። ከዛም አላጥኩት በኋላ አጥቤ ከዛ እንደዚህ ሰነጥቀዋለሁ ማለት ነው። ለጋ የሆኑ ካሮቶች ፍሬሽ ካሮት 3 ካሮቶች ነው የተጠቀምኩት። እነዚህን ካሮት እንግዲህ በዚህ አይነት መንገድ ሰነጥቃቸዋለሁኝ። እናም በዚህ አይነት በትንንሹ በቁመቱ አይነት ቀጭንጭን አድርጌ ማለት ነው። እንደዚህ ከከተፍኩ በኋላ ወደ ሌላኛው ወደ ሽንኩርቱ ገባለሁ ማለት ነው። እዚህ ጋር ሽንኩርቴን ልጬ እንደዚህ አጥቤ አቅርቤዋለሁ። ይሄንን ሽንኩርት ቀይ ሽንኩርት ማለት ነው። በዚህ መልኩ ከትፈዋለሁኝ ማለት ነው። እንግዲህ ሽንኩርቱን የተጠቀምኩት ያው ቅንጭ ስለሆነ ሽንኩርት ባይበዛም ችግር ስለሌለው እኔ 3 ጨምሬያለሁኝ። 2ም በቂው ነው ማለት ነው። እና በዚህ አይነት መንገድ እንትኑን ጨምሬያለሁኝ። ሽንኩርቱን ከትፌ ጨርሼ አሁን ቃሪያዬን 3 ቃሪያዎችን እነዚህን ቃሪያ ተጠቅሜያለሁ። በዚህ አይነት መንገድ ከተፍኩኝ። አሁን ደግሞ ነጭ ሽንኩርት ልጬ ይሄንም በጎድጓዳ ሳህን ትንሿ ባወል ሳህን አድርጌ እንደዚህ ከትፈዋለሁ። በቀላሉ ስለሆነ ይሄ ማለት ነው። ግብአቶች እዚህ ጋር ጎመን አለ። ይሄ ጎመኑም የተዘጋጀ ተከትፎ የተቀመጠ ነው ታጥቦ ሁሉ ነገር። እዚህ ጋር ነጭ ሽንኩርቱ ካሮቱም በዚህ መልኩ አቅርቤያለሁ። ቃሪያው ሽንኩርቱ ወደ መጣጃው ነው ሻውን አግዬ በዘይት ወይራ ዘይት ጨምሬ መጥበሻውን አግዬዋለሁ። ከዛም እዚህ ጋር የተከተፈ ያዘጋጀሁትን ሽንኩርቴን እጨምራለሁ። በዚህ አይነት መንገድ
እንትን አደርገዋለሁ ማለት ነው። አበስላለሁኝ ሽንኩርቴን በመጀመሪያ እያለ ይቀጥላል። በዚህ አይነት መንገድ ሽንኩርቱ እንግዲህ በረጃጅሙ ስለሆነ የተከተፈው በጣም ነው የሚያምረው። እንደዚህ ላይንም በጣም ያምራል ሲታይ። እንደዚህ አድርጌ እንትን አረኩት አበስላለሁ ማለት ነው። እና እንደዚህ ካበሰርኩ በሰል ማለት በጣም እንትን ማለት የለት እንደ አታክልት ነገር ስለሆነ እንትን መሆን የለበትም። አሁን እዚህ ጋር ደግሞ ካሮቴን እጨምራለሁ ማለት ነው። ካሮቱ እዚህ ላይ ጠበስ ጠበስ አደርገዋለሁ በጣም እንትን እንዳይል ይበቃል። ቱ ላይ ጎመኑን የተዘጋጀ ጎመኑን እጨምራለሁ እዚያው ላይ ማለት ነው። ጎመኔን በዚህ መልኩ ጨምሬ አበስለዋለሁ። የተወሰነ ወዙ ነው መጥፋት የለበትም። የተወሰነ ጠበስ ጠበስ ካለ እንትን ማለት የለበትም። በጣም መብሰል ጣዕምናውም ቫይታሚኑም ስለሚጠፋ በቃ የተወሰነ እንትን እንዳለ መልኩም እንዳማረ እንደዚህ ትንሽ ነው የሚሆነው ማለት ነው የሚያምረው። የመጨረሻ እንትን መብሰሉ አያስፈልገውም የጎመኑ ውሃ ማለት ነው። እንትን ተከትፎ ፍሪጅ ውስጥ ስለነበረው ውሃው እንትን ይላል የራሱ የጎመኑ ነው። ይሄ እኔ ምንም አይነት ውሃ አልጨመርኩበትም እና ጎመኑ ይሄ ምጥጥ እስከሚል ድረስ በዚህ መልኩ አበስላለሁኝ እየከደንኩኝ ይበስላል ማለት ነው። እንደዚህ እያረኩኝ አማስለዋለሁኝ ወደ ታችና ወደ ላይ ማማሰል ማለት ነው። ሁሉም በስነ ስርዓት እኩል እንዲበስሉ ይሆናል። ቤተሰቦቼ እንግዲህ ይሄ ምግብ አሪፍ ነው። አሁን ነጭ ሽንኩርት በደቃቅ ከትፌ ያዘጋጀሁትን ነጭ ሽንኩርቴን እዚህ ላይ እጨምርበታለሁኝ ማለት ነው። እንደዚህ አድርጌ እንትን እጠቀማለሁኝ ማለት ነው። አማስላለሁኝ በዚህ አይነት እንግዲህ የዛሬው ምግባችን እንደዚህ እየተሰራ ነው። እየተጠቀመ ነው። እዚህ ጋር እያጠብኩት ነው። ይህንን እያጠብኩት ነው። በዚህ መልኩ እንግዲህ ጥርት ተደርጎ ውሃውን እያጠብኩት እገኛለሁኝ። እዚህ ጋር ጠነፈፍኩት። ካጠብኩ በኋላ ጥርት ብሎ አጥቤዋለሁኝ። ይቀጥላል። ያጠብኩትን እዚህ ጋር እንግዲህ ውሃው የፈላ ውሃ ላይ ነው ጥጄዋለሁ። ቀጣይ በሌላ ቪዲዮ መልሳለሁ። የቅንጨው ውሃ ነው ማለት ነው። ውሃው እንግዲህ ፍልቅልቅልቅልቅልቅ እያለ ነው ማለት ነው። በዚህ ላይ ፍልቅልቅ ካለው ላይ መጨመር ነው የሚሆነው ማለት ነው። እና ወይኔ እዚህ ጋር ደግሞ